እንግዲህ እዚህ ኒክ ላይ ስትገቡ ሁላችሁ ማድረግ ያለባችሁን ነገር ቀለል ባለ መልኩ አስረዳችኋለሁ ማለት ነው። ፕላትፎርሙ በጣም ቀላል ነው። ኢንጆይ እያደረጋችሁ እየተዝናናችሁ የምትሰሩት ነው። ምንም የሚከብድ ነገር የለውም። እናንተ ብቻ ትኩረት ሰጣችሁ እንድትከታተሉት ነው የሚፈልገው። እንግዲህ እንደነዚህ አይነት ፕላትፎርሞችን ስትሰሩ አብዛኛው ህግና ደንባቸው አንድ ነው። የታስክ አሰራራቸውም አብዛኛው ነገራቸው አንድ ነው። የተወሰነ ነገር ነው የሚለያዩት። ስለዚህ ኒክ ላይ ያሉ ነገሮችን አሁን አጠር አድርጌ አስረዳችኋለሁ። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ መከታተል ነው። አፕሊኬሽኑን እንዴት አድርጋችሁ እንደምታወርዱት ከዚህ በፊት የሰራሁት ቪዲዮ አለ። እሱን ቪዲዮ ትከታተላላችሁ ማለት ነው። ያንን ቪዲዮ እያያችሁ አፕሊኬሽኑን ካወረዳችሁት በኋላ ቀጥታ ወደ አፕሊኬሽኑ ከገባችሁ በኋላ ማድረግ ያለባችሁን ነገር ደግሞ አጠር አድርጌ እነግራችኋለሁ። እሺ እንግዲህ ሁላችሁም አፕሊኬሽኑን አወርዳችሁ ወደ ፕላትፎርሙ ገብታችኋል ብዬ ላስብና ልክ ወደ ፕላትፎርሙ ስትገቡ ማድረግ ያለባችሁ ነገር እነዚህን 5 ነገሮችን መለየት ነው። የመጀመሪያው እንግዲህ እዚህ ጋር ያለችው ላይቭ የምትሏን ትነካላችሁ። ላይቭ የምትሏን ስትነኩት ልክ እንደዚህ ላይቭ ላይ የተደረደሩ ሰዎችን ያሳያችኋል። ከላይ ደግሞ እንደምትመለከቱት ኤክስፕሎረር፣ ፊቸር፣ ፎሎ የሚሉ አሉ። ፎሎ ላይ ካደረጋችሁት ፎሎ ያደረጋችኋቸው ሰዎች ነው የሚያሳያችሁ። ስለዚህ የመጀመሪያው ላይቭ ላይ ቀሪውን ዲቴሉን እመለስበታለሁ። ሁለተኛው ስትመጡ ፖስት የሚል ነው። ፖስት ማለት የተለያዩ ፎቶዎችን፣ ቪዲዮዎችን፣ ማስታወቂያዎችን እየፖስታችሁ ላይክ እና ኮመንት እያገኛችሁ ኮይኖችን የምሰበስቡበት ነው። እሺ ሶስተኛው ክለብ። ክለብ መክፈት ትችላላችሁ። ክለብ ማለት አሁን እኔ በቪዲዮ ነው በአውዲዮ ከፈተኩኝ ሰዎችን በአውዲዮ ደርድሬ በድምጽ ብቻ ማለት ነው ክለብ ከፍተን እዛ ጋር መወያየት የተለያዩ ሀሳቦችን ሼር ማድረግ እንችላለን። ክለብ ነገር ግን አንድ ሰው ክለብ ለመክፈት ምን መድረስ አለበት? ሌቭል 5 ክለብ ለመክፈት እዚች ጋር ትመጡና የፕላስ ምልክቷን ስትነኳት እንደምታዩት ምን ይላችኋል? you can create club when your wealth or charm level is greater than or equal to 5 ይላል። ስለዚህ ቻርም ሌቭላችሁ ከ5 በላይና 5 መሆን አለበት ምን ለመክፈት? ክለብ ለመክፈት። አራተኛ ላይ ያለው ቻት ነው። ቻት ነው እንደምታዩት ቻት ነው። የተለያዩ ሜሴጆችን ከኦፊሻልም የመጡ ሰዎች ፎሎ ሲያደርጓችሁ ፎሎ መልሱልኝ ሲሏችሁ የተለያየ መልእክቶችን የምታገኙበት የት ነው? እዚህ ቻት የሚለው ውስጥ ነው። የመጨረሻውና አራተኛው እንግዲህ ዋናው ሚ ነው የሚለው በዚህኛው ፕላትፎርም ሚ። እዚህ ጋር ፕሮፋይላችሁን የምታዩበት ምንም ነገር የምትሰሩት እንግዲህ እዚህ ሚ የሚለው ውስጥ ነው ማለት ነው። እንደምታዩት ከላይ ፕሮፋይላችሁ አለ፣ ከታች ደግሞ ማይ ሌቭል፣ ታስክ፣ ኢንቫይት ፍሬንድ፣ ጌም ሴንተር ምናምን የሚሉ አሉ። ስለዚህ ሚ ላይ እንደገባችሁ መጀመሪያ ላይ የምታገኙት ስማችሁን ነው፣ ፕሮፋይላችሁን ነው። ለምሳሌ እኔ ፕሮፋይል ነካሁት። ፕሮፋይል መቀየር ከፈለኩኝ እዚች ጋር የእርሳስ ምልክት አለች። የእርሳስ ምልክቷን አንዴ ነካ አረጋታለሁ። ከዛ እዚህ ጋር መጣና ድጋሚ ፎቶ ይመጣልኛል። አሁንም ፎቶዬን ነካ አረገዋለሁ። ልክ እንደዚህ ስነካው ምን ይለኛል? ቼንጅ የሚል ጽሑፍ አለ እዚህ ጋር ቼንጅ ካንስል ምናምን። ቼንጅ የሚለውን ነካዋለሁ። ከዛ ወደ የት ይወስደኛል? ወደ ጋላሪ ይወስደኛል። ጋላሪ ላይ ሄዳችሁ የምትፈልጉትን ፎቶ መርጣችሁ ራይት ምልክቷን ስታበሩለት ፎቶአችሁ ይቀየርላችኋል ማለት ነው። ሌላው ወደ ኋላ ልመልስላችሁና እንግዲህ እንደነገርኳችሁ እዚህ ፕላትፎርም ላይ እንደገባችሁ የመጀመሪያ ስራችሁ የሚሆነው አዳዲሶቹ ምን ማድረግ ነው? አሻራ መስጠት ነው። አሻራ ለመስጠት የት ነው የምትመጡት? የመጀመሪያዋ ላይቭ የምትለው ጋር ትገባላችሁ። ከዛ እዚች ጋር የሆነ የዩቲዩብ ምልክት የምትመስል ሰማያዊ ነገር አለች። እሷን አንዴ ነካ ታደርጋላችሁ። ከዛ ልክ እንደዚህ ይመጣላችኋል። እንደምታዩት አሁን እኔ ራሴን እያሳየኝ ነው አይደለ? ልክ እንደዚህ ይመጣላችኋል። ከታች እንደምታዩት ፓርቲ ላይቭ የሚል አለ። ፓርቲ ላይቭ፣ ሁለቱም ላይቭ ናቸው። ይሄኛው ፓርቲ ላይ ሆናችሁ ላይቭ የምትገቡበት ነው። ይሄኛው ደግሞ ላይቭ ነው። ሁለቱም ይቻላል፣ ችግር የለበትም። ስለዚህ ሁላችሁም እንደ ጀማሪነት መግባት የምትችሉት ምኑ ላይ ነው? ፓርቲ ላይ ነው። ላይቭ ለመግባት ያው መስፈርት አለው። ለምሳሌ ወንድ ልጅ ላይቭ ለመግባት ላይቭ የሚለውን ነክቶ ላይቭ ለመግባት ቻርም ሌቭሉ 5 መድረስ አለበት። ሌቭል 5 ካልደረሳችሁ ላይቭ አያስገባችሁ። ሴቶች ደግሞ ሌቭላችሁ 3 መድረስ አለበት። ሌቭል 3 ካልገባችሁ ላይቭ መግባት አትችሉም። ስለዚህ ሁለታችሁ መግባት የምትችሉት ምን ጋር ነው? ፓርቲ ነው። ፓርቲም ላይቭም በዚህ ፕላትፎርም ችግር የለውም፣ አንድ አይነት ናቸው። ታስካችሁ አንድ አይነት ነው። ከዛ በፊት ግን ምን ማድረግ አለባችሁ? አሻራ መስጠት አለባችሁ። አሻራ ያልሰጠ ሰው ላይቭም ሆነ ፓርቲ መግባት አይችልም፣ ታስኮችን መስራት አይችልም። ስለዚህ ግዴታ አሻራ መስጠት አለባችሁ። አሻራ ለመስጠት እንደምታዩት እዚች ጋር አዲስ ከሆናችሁ ቬሪፋይ የምትላለች አያችኋት? ቬሪፋይ የምትሏን ተነኳታላችሁ። ከዛ ካሜራ ይበራላችኋል። ከዛ ካሜራ ሲበራላችሁ ክቧ ስር ራሳችሁን አስገብታችሁ ልክ እንደዚህ እንዲህ እየተነቃነቃችሁ እንደዚህ እያላችሁ አሻራ መስጠት ነው። ነገር ግን አሻራ ስትሰጡ ብርሃናማ ቦታ መሆን አለባችሁ። አሻራ መስጠት ማለት ፓስፖርት ስታወጡ ወይም ፋይዳ ስታወጡ ወይም ደግሞ ከቴሌ የሆነ ነገር ለማውጣት ሲም ካርድ ራሱ ስታወጡ አሻራ ትሰጣላችሁ። ተመሳሳይ ነው። የፊት አሻራ የትኛውም ቦታ ትሰጣላችሁ። አሻራ ከሰጣችሁ በኋላ ቀጥታ ወዴት ነው የምትሄዱ? ወደ ላይቭ። ፓርቲ የሚለው ላይ ታደርጉትና እዚች ጋር ፎቶ ቼንጅ ከቨር ይላል። አያችሁት? ራሱ ቼንጅ ከቨር ይላል። ስለዚህ ቼንጅ ከቨር የሚለውን አንዴ ትነኩታላችሁ። አንዴ ትነኩትና የራሳችሁን የምትፈልጉትን አይነት ከቨር ታስቀምጡላችሁ። የእናንተ ፎቶ ቢሆን አሪፍ ነው። የእናንተ ፎቶ ፊታችሁ በደንብ የሚታይ የሆነ ጥርት ያለ ፎቶ ብታስገቡለት ይቀበላችኋል። ካልሆነ ብዙ ጊዜ ያስቸግራችኋል። ከዛ በኋላ እንደጨረስኩ እዚች ጋር ጎ ላይቭ የምትላለች ጎ ላይቭ የምለውን ስነካው ቀጥታ ወደ ላይቭ ያስገባኛል። ጥንቃቄ ማድረግ ያለባችሁ ከዚህ በኋላ ነው። ልክ ላይቭ ላይ እንደገባችሁ የምትዘጋ ሴቲንግ አለች።
አንዳንድ ነጮች እዚህ ፕላትፎርም ላይ የሚያስቸግሩት ይወጣሉ። ነጮች ይመጡና የማይሆን ነገር ያደርጋሉ። ወንበር ላይ ዝም ብለው ዘለው ወንበር ላይ ይገቡና የማይሆን ነገር ያደርጋሉ። ወንበሩን ቆልፋችሁ የምትፈልጉትን ሰው ብቻ እየመረጣችሁ ማስገባት አለባችሁ። ካልሆነ ይረብሿችኋል እየገቡ የማይሆን ነገር ያደርጋሉ ነጮች። ስለዚህ ምን ታደርጋላችሁ? ወንበሩን መቆለፍ ትችላላችሁ። ያለ እናንተ ፍቃድ ሰዎች እንዳይገቡ ማለት ነው። ይሄንን ደግሞ ምን ታደርጋላችሁ? ልክ ላይቭ እንደገባችሁ እዚች ጋር 3 ሰረዝ ዋጋ ትገቡና ላይቭ ስትገቡ ነው የሚታወቃችሁ የራሳችሁ ላይቭ ላይ ማለት ነው። እዚች ሜሴጅ ከምትለው ወደ ታች ፍሪሊ ጆይን የምትላለች ፍሪሊ ጆይን ይችን እዚህ ጋር የምታዩዋትን ምን ማድረግ አለባችሁ? አንዴ ነካ ስታደርጓት እዚህ ጋር እንደዚህ አይነት ጽሑፍ ያመጣላችኋል። እሱን ስትነኩት ኦልሬዲ ትቀየርላችኋለች ማለት ነው። ስለዚህ ይችን ነገር